እግዚአብሔር ለእያንዳንዱ እንደ ስራው ለመስጠት እያንዳንዱ ሰው የሚሰራውን ስራ እንዴት አየ እንዴት አወቀ? የእግዚአብሔርን ክብር የሚቀንስ የእግዚአብሔርን ቅድስናና ንጽህና የሚያጎድፍ ምንም ስፍራ የለም። እግዚአብሔር ህዋውን በስንዝር ለመለካት እግዚአብሔር ምን ያህል ታላቅ ቢሆን ነው። አሁን ቅዱሳንን በአካል አንድ ቦታ ውሱን ናቸው ማለት ጸጋቸው ውሱን ነው ማለት አይደለም። በጣም በመንፈሳዊ ህይወት ያለ መብሰል ምልክት ነው ይሄ ጥያቄ። ሲጀመር ቅዱስ ገብርኤል የነዛን ሁሉ ጸሎታቸውን ሲጸልዩ ይሰማሉ? አዎ ይሰማል። እንዴት ነው የሚሰማው ነው ጥያቄው። እግዚአብሔር የምንሰራበት ክፋት የምንሰራበት ቦታ ላይ በአካል ነው ያለው። የኃጢአት ክፋት የእግዚአብሔርን ፊት አለማፈር መሆኑ የተዋጀንበትን ምስጢር ስናነሳ እንግዲህ ዋናው ነገር ምንድነው? ከምንድነው የተዋጀነው? ማን ነው የዋጀን? እንግዲህ ከምንድነው የተዋጀነው የሚለውን እያንዳንዱ ወደፊት እንመጣበታለን። ግን በዋናነት ማን ነው የዋጀን የሚለውን አሁን ያየነው። ማን ነው የዋጀን ብለን ስናነሳ መዋጀታችን የሆነው ወይም የተቤዠን ቤዛ የሆነን ፍጡር ሳይሆን የፍጡራን ፈጣሪ የሆነው የአማልክት አምላክ የሆነው እሱ ራሱ ሰው በየትኛው መንገድ ከዚህ ከወደቀበት ሁኔታ ውስጥ ራሱን ማውጣት እንዳልቻለ ከተያዘበት ነገር ራሱን ማላቀቅ እንዳልቻለ እግዚአብሔር ባየ ጊዜ አንድ ልጁን ወደዚህ ዓለም ላከ ብለን ነው እንግዲህ እኛ የምናምነው። አንድ ልጁን ወደዚህ ዓለም ላከ። የክርስትና መሰረቱ እንግዲህ የክርስትና ዋናው ትምህርት ይሄ ነው። እግዚአብሔር ከሰው ጋር ያለው ግንኙነት በምን ደረጃ ከፍ እንዳለ እኮ የምንተርክበት ሃይማኖት ነው የክርስትና ሃይማኖት። ብዙዎች ያው ሰውን በተለያየ ደረጃ ከአማልክት ጋር ግንኙነት አለው ብለው ሊናገሩ ይችላሉ። ክርስትና ውስጥ ግን ያለው ከፍ የሚለው እዚህ ላይ ነው። እግዚአብሔር ወይም አምላክ የሰው ልጅ ተዛመደው። የሰው ልጅ አካሉን አካሉ ባህሪው አድርጎ ከሰው ልጅ ጋር ተዛመደ። ፈጣሪ ከሰው ጋር ያለው ዝምድና በክርስትና ውስጥ ይሄን ያህል ነው። በቃ አካላዊ ባህሪያዊ ዝምድና ውስጥ እስከ መግባት ድረስ ነው የሆነው ብለን ነው የምንተርከው በክርስትና ውስጥ። እና የተቤዠን ማን ነው ስንል አምላክ ነው። አምላክ ነው ስንል ደግሞ ያው ለብዙዎቹ ችግር የሆነው ምንድነው? ጌታችን በዚህ ምድር ላይ በአጭር ቁመት በጠባብ ደረት ሲመላለስ ስለታየ እንዴት ነው እንደኛው ከሴት ተወልዶ እንግዲህ ከመቤታችን ሲወለድ የተወለደበትን ምስጢር ተናግረናል፣ አስቀድመን ተናግረናል። የመጀመሪያ ያው መጸነሱ ራሱ ከመቤታችን መጸነሱ ወይም መወለዱ ያህልወቱ መጀመሪያ አይደለም። እንደገና የተጸነሰበትም የተወለደበትን ምስጢር ደግሞ ሌሎች ሰዎች በዚህ ምድር ላይ ከአዳም የተገኙ ሌሎች ሰዎች ከሚወለዱበት ከሚጸነሱበት መንገድ ፈጽሞ የረቀቀ ፈጽሞ የተለየ መንገድ ነው። ይሄን ግን የማያውቁ ብዙዎች ናቸው። ለምን? ጌታችንን ዓለም ራሱ ያወቀችው ከ30 ዓመቱ በኋላ አይደለም። እንግዲህ ከ30 ዓመቱ በፊት የነበረው ነገር ለዓለም ምስጢር ነበረ። እሱ በ30 ዓመት እስኪገለጥ ድረስ ተገልጦ እነሱ መካከል አብሯቸው በመንደራቸው ያደገ አብሯቸው ሲመገብ የሚያዩት አብሯቸው ስራ ሲሰራ የሚያዩት በዚህ መንገድ ያዩት በኋላ ማንነቱን ትክክለኛ ማንነቱን እውነተኛ ማንነቱን ሲገልጥላቸው ብዙዎች ለመቀበል ከባድ የሆነው ለዚህ ነው። አሁንም ብዙዎች የሚከብዳቸው ለዚህ ነው። እንዴት ነው ብለው ሰው ላይ የምንቀጽላቸውን ወይም ሰው ላይ የሚታዩ ደካማ ነገሮችን እያዩ ሰው ላይ የሚታዩ ሰው በተፈጥሮ ማንነቱም ወይም በሌላ በጠባዩም በምኑም የሚታዩበትን ደካማ ነገሮች እያሰቡ እንዴት በዚህ ልክ ሰው ሆነ የምንለው አምላክ ነው ብለን እንደገና መልሰን እናገራለን የሚለው በጣም እና የሰማያትና የምድር ፈጣሪ እንደገና በምድር በአጭር ቁመት በጠባብ ደረት ተወስኖ በአንዲት መንደር በአንዲት አውራጃ ተመላለሰ የሚለው አሁን እንግዲህ ይህ በአንዲት መንደር አደገ
የ15 ዓመት ብላቴና ጽንሳ ወልዳ አቀፈችው። በሷ እቅፍ ላይ በሷ ጭን ላይ ተወሰነ። ታቅፎ ሳለ በዛ ተወሰነ። ይዛው ስትሸሽ በጀርባዋ ዘለችው። ጀርባዋ ላይ ተወስኖ ነበር። እንደዚህ ብለን የምንናገረው አምላክ ሰማይና ምድርን የመላ ነው፣ በሁሉ ምሉ ነው። እንግዲህ ብለን ስንናገር የሚከብዳቸው ይሄ ነው። እንደዚህ አይነቱ ነገር ይከብዳቸዋል። እና እንግዲህ አምላክ በክርስትና አምላክ ብለን የምንቀጽልለት አካል አንዱ መገለጫው ምንድነው? በሁሉ ስፍራ መገኘቱ ነው። በሁሉ ቦታ መገኘት ምልአት እንለዋለን። እግዚአብሔር ምሉ በኩልሄ በሁሉ የመላ ነው። እግዚአብሔር በዚህ ስፍራ የለም ማለት እግዚአብሔር የሌለበት ስፍራ ነው እንጂ ያለው እግዚአብሔር ከሌለበት አንድ ስፍራ ሲጀመርም የለም። በቃ እግዚአብሔር የሌለበት ስፍራ ራሱ የለም ነው እንጂ የምንለው። ስፍራው ካለ እዛ ስፍራ ላይ እግዚአብሔር አለ። እዛ ስፍራ ላይ እግዚአብሔር አለ። እና አንዳንዶች ለእግዚአብሔር የማይመጥኑ ስፍራዎች ብለው የሚያስቡ ሰዎች አሉ። እንግዲህ ማወቅ ያለብን እግዚአብሔር የትኛውን ቦታ ቢገኝ የእግዚአብሔርን ንጽህና፣ የእግዚአብሔርን ቅድስና፣ የእግዚአብሔርን ክብር ሊቀንስ የሚችል እኛ አሁን እንደየክብራችን መጠን መገኘት የሌለብን ቦታ ይኖራል። እዛ ቦታ ስንገኝ የእኛን ክብር ይቀንሰዋል ብለን ስለምናስብ ማንገኝ። የእግዚአብሔርን ክብር የሚቀንስ የእግዚአብሔርን ቅድስናና ንጽህና የሚያጎድፍ ምንም ስፍራ የለም። በዚህ ዓለም ላይ ምንም ስፍራ የለም። በዚህም ዓለም እግዚአብሔር እኛ ባልደረስንባቸው እግዚአብሔር በፈጠራቸው ዓለማት 20 ዓለማት ፈጥሯል እግዚአብሔር ብለው የስነ ፍጥረት ሊቃውንት ያትታሉ። በ20 ዓለማት ውስጥ ዓለመ ማይ አለ፣ ከውሃ ብቻ የፈጠረው። ዓለመ አየር አለ፣ ከአየር ብቻ የፈጠረው። ዓለመ እሳት አለ፣ ዓለመ መሬት አለ። እና በነዛ ሁሉ 20 ዓለማት ውስጥ እግዚአብሔር አለ። እነዛን 20 ዓለማት ደግሞ መኖሪያው እንዲሆን አልፈጠራቸውም። መኖሪያው እንዲሆን አይደለም የፈጠራቸው። መኖሪያው እንዲሆን ፈጠራቸው ካልን መጀመሪያ እነሱን ሳይፈጠር የት ነበረ የሚል ጥያቄ ያስነሳል። ስለዚህ አባቶቻችን በቀላሉ ሲመልሱት የሚሉት ይህንን ምንድነው? መኖሪያ ዓለም የማይሻ ራሱን ዓለም አድርጎ የሚኖር አምላክ ነው እሱ። ስለዚህ እነሱ እንደውም እሱን መኖሪያ አድርገው ይኖራሉ እንጂ እነሱን ለመኖሪያነትም አልፈጠራቸውም። ግን ከፈጠራቸው በኋላ እግዚአብሔር በፈጠራቸው ዓለማት ውስጥም አለ፣ ከፈጠረው ዓለም ውጭም አለ። እና ይህንን እንደው ቀለል በሚል ምሳሌ ለማስረዳት አባቶች የሚጠቀሙበት አንዱ ምንድነው? የአምፖል ብርሃን። ለምሳሌ አምፖል ውስጥ ብርሃን ስናበራ ያ ብርሃን ያለው በየት ነው ተብሎ ቢጠየቅ ሰው የሚመልሰው በየት ነው? አምፖሉ ካለው ሰርፈስ ውጪ ነው። ይሄ የአምፖሉ አካል አለ፣ የአምፖሉ መጠን አለ። ብርሃኑ ያለው በአምፖሉ መጠን ውስጥ ብቻ ነው፣ በውስጡ ብቻ ነው ያለው ወይስ ከአምፖሉም ውጭ አለ ተብሎ ቢነገር መልሳችን የሚሆነው ምንድነው? በውስጡም አለ፣ ከአምፖሉ ውጭም አለ። ብርሃኑን ነው እያወራን ያለ ነው። ስለዚህ እግዚአብሔር ልክ እንግዲህ ምሳሌ የትኛውም ምሳሌ ከሚመሰልለት ነገር ያንሳል። ምሳሌ ዘያሐጽጽ የምንለው በቤተክርስቲያን አነጋገር ለዚህ ነው። ግን እግዚአብሔር በፈጠረው ዓለም ውስጥም አለ፣ ከፈጠረው ዓለም ውጭም። ውጭ ስንል የት? እሱ ባወቀ። እኛ ልንናገረው አንችልም። እሱ ባወቀ። ግን ዋናው የምናውቀው ነገር ምንድን ነው? ዓለማቱ ራሱ እሱን መኖሪያ አድርገው፣ ዓለማቱ ራሱ እሱን መሰረት አድርገው ይኖራሉ እንጂ እሱ ዓለማቱን ለመኖሪያነት አልፈጠራቸውም። እሱ ለመኖሪያነት ዓለም የሚሻ አምላክ አይደለም። ፍጡር ለመኖር መኖሪያ ይሻል። የትኛውም ፍጡር ለመኖር መኖሪያ ይሻል። እንግዲህ እግዚአብሔር ግን ፍጡር ስላልሆነ አሁን ሰው ምንድነው? የህሊናችን አንዳንድ ጊዜ ሁሉ ነገር ክህደት አይደለም። አንዳንድ ጊዜ ህሊናችን ይሳነዋል፣ ያቅተዋል። ለምን? የሚያስብበት ልኬት አለው። ከዛ ልኬቱ ልሻገር ሲል መሻገር ያቅተው። አሁን ከዚህ ዓለም ውጪ ምን አለ? አሁን እንግዲህ የመጨረሻው ሰፊው ትልቁ የሚባለው ነገር ህዋው ነው አይደል? ዩኒቨርስ ነው የምንለው። በሳይንሱም ኖን ዩኒቨርስ አለ አይደል? ኖን ዩኒቨርስ ነው የሚባለው በሳይንሱም። ስለዚህ አንደር ኮቴሽን ወይም በዚህ በትምህርተ ጥቅስ ውስጥ ኖን ዩኒቨርስ ካልን ምንድነው የሚታሰበው? እንግዲህ ያልደረስንበት አለ ለማለት ነው። እነሱ ኖን ዩኒቨርስ ያሉት ያልደረስንበት አለ ነው።
እንግዲህ ይሄ የሚታወቀው ህዋ እንኳን በየጊዜው በጣም ይለጠጣል የሚል ሳይንስ ቲዮሪ አላቸው። በየጊዜው ይለጠጣል፣ በየጊዜው ይሰፋል። ለዛውም የሚሰፋበት ፍጥነት ራሱ አስደንጋጭ ነው የሚሉት። እንግዲህ የሚሰፋበት ያ ዩኒቨርሱ ኤክስፓንድ የሚያደርግበት ፍጥነት ራሱ በጣም አስደንጋጭ እና እንግዲህ ከአንዷ ኮከብ ወደ አንዷ ኮከብ ወይም ከአንዱ ፕላኔት ወደ አንዱ ፕላኔት ለመሄድ ወይም ደግሞ አንዱን ጋላክሲ እንኳን ከአንዱ ጫፍ ወደ አንዱ ጫፍ አንዱን ጋላክሲ ለማቋረጥ ለምን ያሉት በቢሊየን የሚቆጠሩ በመቶ ቢሊየን የሚቆጠሩ ጋላክሲዎች አሉ ተብሎ ነው የሚታሰበው። እዛ ውስጥ በመቶ ቢሊየን የሚቆጠሩ እያንዳንዱ ጋላክሲ ውስጥ ከዋክብት አሉ። እንግዲህ ከአንዱን ጋላክሲ የእኛን ሚልኪ ዌይ ጋላክሲን እንኳን ወስደን ከአንዱ ጫፍ ተነስቶ አንዱ ጫፍ ለመድረስ ለመጓዝ በብርሃን ፍጥነት በላይት ይርስ እንኳን እንግዲህ በላይት ይርስ ብለን በምንለካው እንኳን እንጓዝ ብንል ከ150 ሚሊዮን ላይት ይርስ በላይ ይፈጃል። እንግዲህ 150 ሚሊዮን የብርሃን ዓመት ይፈጃል። እንግዲህ ይሄንን የምናቀርበው ምንድነው? በዚህ ልኬት ካየነው እንግዲህ ይሄ ህዋ የምንለው ወይም ዩኒቨርስ የምንለው ምን ያህል ሰፊ ነው ማለት ነው። ምን ያህል ሰፊ ነው እና መጽሐፍ ቅዱስ ግን የእግዚአብሔርን ከህዋ ጋር ያለውን ሁኔታ ሲገልጠው ህዋውን በስንዝር የሚለካው ይለዋል። ህዋውን እግዚአብሔር በስንዝሩ ነው የሚለካው። እንግዲህ እግዚአብሔር ህዋን በስንዝር ከለካው እግዚአብሔር ምን አይነት አምላክ ነው? ምን ያህል ታላቅነቱ ምን ያህል ነው? ገናንነቱ ምን ያህል ገናና ነው እግዚአብሔር ቢባል የህሊና ወዲያውኑ ይሳነዋል። በቃ ልክ በምን ላስረዳ? በካልኩሌተር አሁን ይሄ የሂሳብ ካልኩሌተር አለን። የሂሳብ ካልኩሌተር እስከ ተወሰነ ዲጂት ነው እንዲሰራ ወይ 8 ወይ 10 ዲጂት ወይ 12 ዲጂት እንግዲህ እንደዛ እንደ ሂሳቡ ማሽን ትልቀት ተለክቶ ተሰጥቶት ነው ካልኩሌት የሚያደርገው ያንን ሂሳቡን የሚሰራው። የተወሰነ ከሰጠነው ሁሉም ካልኩሌተር የሚነግረን ነገር አለ። መጨረሻ ላይ ከአቅሙ በላይ የሆነ ነገር ከሰጠነው ምንድነው የሚያሳየን? ኢ ምልክት ይሰጣል። የኢ ፊደል በእንግሊዘኛው ኢ ፊደልን ሲያሳየን ምን ኢረር ነው። በቃ አሁን የሰጠኸው ካልኩሌሽን ኢረር ሆኖ አይደለም አቅቶኛል ነው። አቅቶኛል የሚለውን መልስ ለመስጠት ያለው የኛም ምንድነው እግዚአብሔርን አሁን በዚህ አይነት ካሰብ ነው የእግዚአብሔርን ታላቅነቱን የእግዚአብሔርን አዋቂነቱን አሁን እንግዲህ እነዚህን ሁሉ ከዋክብት እኛ እንቁጠር ብንል መቁጠር አንችልም። እንቁጠር ብንል እንኳን በመቶ ቢሊየን ጋላክሲ ውስጥ የተበተኑትን ከዋክብት አይደለም አንዱ ጋላክሲ ውስጥ ያለውን እንኳን የከዋክብት ብዛት ቆጥረን መጨረስ አንችልም። እግዚአብሔር ግን ለኢሳይያስ ምንድነው የሚለው? እያንዳንዳቸውን በስማቸው ጠራቸዋለሁ። እንግዲህ አሁን ይሄ ምን አይነት እውቀት ነው? ምን አይነት አዋቂነት ነው ይሄ? በእኛ ህሊና ሊለካ አይችልም። ያው አድንቀን ዝም ከማለት ውጪ ይሄንን አዋቂነት የዚህን አዋቂነት ልኬት ልንደርስበት አንችልም፣ ልንመረምር አንችልም። ልክ እንደ ሂሳብ ማሽኑ አይምሯችን አቅቶኛል ነው የሚለው። አባቶቻችን ሁሉ የማቃት ድምፅ በቃ የሰኢን ድምፅ የሚያሰሙት ለዚህ ነው። ልክ እንደዛው የእግዚአብሔርንም ታላቅነቱን በሁሉ ቦታ መኖሩን አሁን እንግዲህ ህዋን በስንዝር ከለካው እግዚአብሔር ህዋውን በስንዝር ለመለካት እግዚአብሔር ምን ያህል ታላቅ ቢሆን ነው? ምን ያህል ታላቅ ቢሆን ነው? የእግዚአብሔር አካል አለው እንላለን። አካሉ ረቂቅ አካል ነው። ረቂቅ አካል ነው ስንልም አሁንም ከዚህ ውጪ መግለጫ ስለሌለ ነው እንጂ እንደ አባቶቻችን ንግግር ለምሳሌ ነፋስ ረቂቅ ነው እንላለን። ግን ነፋስ ነገሮችን ሲያንቀሳቀስ ሲያወዛወዝ እንዲህ ስንል እናያለን። ነፋስ ይቋጠራል፣ በአቅማችን እንቋጥረዋለን። በተለያየ ባዶ ነገር ውስጥ እንቋጥረዋለን አይደለም? ነፋስም ግን ረቂቅ ነው ከሚባሉ ነው የሚመደበው ነፋስ። አባቶቻችን ከነፋስ የሰው ነፍስ ትረቃለች ይላሉ። የሰው ነፍስ ረቂቅ ናት። የሰው ነፍስ ስትወጣ አትታይም። መጀመሪያውኑ ከእናት ከአባት ትከፈላለች። ከዛ በኋላ ሰው ሲሞት አጠገቡ እንኳን ብንኖር ስትወጣ ወታ ስትሄድ አትታይም። ወታ ለመሄድ በር ክፈቱልኝ፣ ግድግዳ አፍርሱልኝ፣ መስኮት ክፈቱልኝ አትልም። ወታ ትሄዳለች። እንዴት ነው ወታ የምትሄደው? አናውቅም። ወይ ነፍሳት ሲወጡ ሰው ሲሞት ስጋው ከነፍሱ ሲለይ ለማየት የምንችልበት የቅድስና ደረጃ ላይ ካልደረስን ወይ ደግሞ የራሳችን ጊዜ ደርሶ ስንወጣ ካልሆነ እንግዲህ ለካስ ይሄ ነው ነፍስ መውጣት ብለን አካለ ነፍሳችን ስናይ ካልሆነ የነፍስ ርቀቷ በአይንና በረዳት መሳሪያ ሊታይ የሚችል አይደለም።
አይነት ረዳት መሳሪያ ምንም አይነት የተራቀቀ ካሜራ ብንሰራ ነፍስን ማየት የሚችል እስካሁን አልተገኘም። በቃ ስለዚህ ነፍስ ይሄን ያህል ረቂቅ ናት። ከነፋስ ደግሞ ነፍስ ረቀቀች። አባቶቻችን ይቀጥሉና ከነፍስ ደግሞ መላእክት ይረቃሉ ይላሉ። መላእክት ደግሞ ረቂቅ ፍጥረታት ናቸው። ደጋግመን እንደምንናገረው መላእክት ነፍስ አላቸው አንልም፣ መናፍስት ናቸው ነው የምንለው። መናፍስት ናቸው። መላእክት ደግሞ እንደዛ ከነፍስ ደግሞ መላእክት ይረቃሉ ይሉና እንደገና ከመላእክት ደግሞ ህሊና መላእክት ይረቃል ይላሉ። የመላእክት ህሊናቸው ደግሞ ረቂቅ ነው እንደዛው። አሁን ምን ማለት ነው? ከሰው አካሉ ህሊናው እንደሚረቅ ማለት ነው፣ ሌላ አይደለም። ስለዚህ መላእክትም ከአካላቸው ደግሞ ምን አይነት አካል አናውቅም። አሁንም በነገራችን ላይ የመላእክትም አካል ምን አይነት እንደሆነ አናውቅም። ለሰው ሲገለጡ በተለያየ መንገድ ይገለጣሉ። በአብዛኛው ለሰው ሲገለጡ በሰው አምሳል ይገለጣሉ። አንደኛ ሰውን እንደሚወዱ፣ መቼም ሰው በሚወደው ነገር ስንቀርበው ደስ እንደሚለው ልክ እነሱም ለሰው ያላቸውን ፍቅር ለማሳየት በሰው አምሳል ይገለጣሉ። ሁለተኛ እውነተኛ መልካቸው ወይም እውነተኛ ያ እግዚአብሔር ሲፈጥራቸው የያዙትን መልክ ቁመና ይዘው ቢገለጡ እኛም ምናልባት በፊታቸው ቆመን ከነሱ ጋር ለመነጋገር አቅሙ ላይኖረን ይችላል። ይሄ በሰናክሬም ጦርነት ለምሳሌ በሰናክሬም ሰራዊት ታይቷል። መልአኩ ወጥቶ ሲታያቸው 185,000 ሰው እንደ ቅጠል የረገፈው ወጥቶ ሲታይ መልአኩ። እንግዲህ መላእክት በዛ በተፈጥሯዊ ማንነታቸው ቢገለጡ ምናልባት የሰው ልጅ አሁን ባለበት ቁመና በእነሱ ፊት ቆሞ መነጋገርም የማይችልበት ሁኔታ ሊኖር ይችላል። ድንጋጤ ሊገለው ይችላል። እንኳን በራሳቸው በተፈጥሯዊ ማንነታቸው ተገልጠው በሰው መልክ አሁን ዳንኤል እንደሚለው ገብርኤል ወደ እኔ እየበረረ መጣ ይልና የሰው መልክ ያለው ይላል። እንደ ሰው ሆኖ ገብርኤል ተገልጦለት እንኳን በፊቱ በግንባሬ ፍግም ብዬ ተደፋሁ ነው የሚለው እና የሰው ልጅ የሚመስለው ዳሰሰኝ። የሰው ልጅ ወይ አይዞህ በርታ አለኝ፣ አበርትተኸኛል አልኩት። አሁን ስለ ዳሰስከኝ አጸናው። እንግዲህ ለዚህ ነው መላእክት ሲገለጡ አትፍሩ ይላሉ። ተገልጠው ለሚያገኟቸው ሰዎች የመጀመሪያ ቃላቸው የሚሆነው ምንድነው? አትፍሩ። በሰው መልክ እንኳን ተገልጠው እንግዲህ እነሱ ላይ ያለው ጸጋቸው፣ ክብራቸው፣ ግርማቸው ይህን ያህል አስደንጋጭ። በተፈጥሯዊ ማንነታቸው ቢገለጡ ደግሞ ለምሳሌ ሰውነታቸው ሙሉ በአይን የተሸፈነ መላእክት አሉ። ሰውነታቸው ሙሉ በአይን የተሸፈነ። አሁን እኛ የለመድነው ሁለት አይን እንዲህ ነው እንግዲህ የለመድነው እኛ። እንደው ሌላም 3 እና 4 5 አይን ያለው ፍጥረት አይተን አናውቅም መቼም በዚህ ምድር ስንኖር። እንግዲህ አንድ አካል ፊታችን ተገልጦ ግን ስናይ ሙሉ አይኑ በሰውነቱ ሙሉ አይን የተሸፈነ መሆኑን ብናይ ምን ያህል አጠገቡ ቆመን መነጋገርና የሚለንን ለመስማት አቅሙ ይኖረናል። እና ሰው በጣም 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 አሁን ከዛ ከመናፍስቱ ዓለም አንጻር ስናየው ወደፊት ከዚህ ዓለም ስንወጣ ከምንቀላቀለው ዓለም አንጻር ስናየው አሁን ያለንበት ዓለምና እኛም ያለንበት ቁመና እኛም ያለንበት ስቴት በጣም ደካማ በጣም ስስ የሆነ ማንነት ላይ ነው ያለነው። እና ከመላእክት ደግሞ እንግዲህ እንደዚህ የሆኑት መላእክት ህሊናቸው ደግሞ ረቂቅ ነው፣ በጣም ረቂቅ ነው ህሊናቸው ይላሉ አባቶቻችን። ከህሊና መላእክት ደግሞ ሥላሴ ይረቃሉ ይላሉ። ከህሊና መላእክት ከመላእክት አይደለም ከህሊናቸው እንኳን ከመላእክት ህሊና እንኳን እግዚአብሔር እጅግ ረቂቅ ነው። እና ምን ያህል ነው ለህሊና መላእክት? ለሰው ህሊና አይደለም ለመላእክት ህሊና እንኳን የእግዚአብሔር ረቂቅነቱ ምን ያህል ነው ሲባል ሰማይ እና ከሰማይ እስከ ምድር ያለው ርቀት መጠኑ አይሆንም። እንግዲህ እግዚአብሔር የሰውም ህሊና ሆነ ወኢ ህሊና ዘመላእክት የመላእክት ህሊና ራሱ ሊደርስበት የማይችል የምንለው ለዚህ ነው። የመላእክት ህሊና እንኳን አይመረምረውም፣ ሊመረምሩት አይችሉም። እንደውም እነዚህ ሱራፌል በፊቱ ሲቆሙ በሁለት ክንፋቸው እግራቸውን ይሸፍናሉ፣ በሁለት ክንፋቸው ፊታቸውን ይሸፍናሉ፣ በሁለት ክንፋቸው እንደዚህ መስቀለኛ ያደርጋሉ፣ ወደ ግራና ቀኝ ያመሳቅላሉ የሚለውን አባቶች ሲተረጉሙ ፊታቸውን ይሸፍናሉ የሚለውን አንደኛ በፊት መቆም አይቻለንም ነው። ሁለተኛው ምንድነው? ልንመረምረህ አይቻለንም ነው። መመርመር አይቻለንም፣ አንተን መርምረን መድረስ አይቻለንም። ስለዚህ ባወቋት በነገራቸው በተረዱት እስካሁን በተገለጠላቸው ጸንተው ነው የሚኖሩት መላእክት። እና እግዚአብሔር ረቂቅ ነው ስንል ይህን ያህል ረቂቅ ነው። ረቂቅ ስንል ግን አካል የለውም ማለት አይደለም። ረቂቅ ስንል አካል የለውም ማለት አይደለም።
አልተዳሰሰም ማለት አልታየም ማለት አካል የለውም ማለት አይደለም። እግዚአብሔር ረቂቅ ቢሆንም አካል አለው። የአካሉ ደግሞ እንዴት ነው ብንል በሰማይ እንግዲህ ይሄም አሁን የምንለው ምንድነው ለመግለጥ ከዚህ ሌላ ቋንቋ ስለሌለን ነው። በሁሉ የመላ በሰማያትም ሆነ በምድር ማለት በፈጠረው ዓለም የመላ ከፈጠረውም ዓለም ውጭ ግን ያለ ከፈጠረው ዓለም ውጭ ያለበትን አኳኋንም ሆነ በዚህ ዓለም ያለበትን አኳኋን ግን እንዲህ ነው ብለን ልንገልጠው የማይችል እርሱ ብቻ የሚያውቀው እርሱ ብቻ የሚመረምረው እርሱ ብቻ የሚረዳው እኛ ቢነገረን ልንገነዘበውም የማንችል ልንናገረውም በማንችል ሁኔታ እንግዲህ እግዚአብሔር በሁሉ የመላ ነው ስንል ይሄ ነው። ይሄም አሁን እንግዲህ የአቅማችንን ለመግለጥ ነውና ክቡር ዳዊት እንደውም ምንድነው የሚለው አይቴኑ አህውር መንፈስከ ወአይቴ ጎይም እምቅድመ ገጽከ ከመንፈስህ ወዴት እሄዳለሁ ከፊትህስ ወዴት እሸሸጋለሁ ይልና እመን ያረጉ ውስተ ሰማይ ህየኒ አንተ ወደ ሰማይ በወጣ በዚያ አለ ይላል። እንግዲህ ወደ ሰማይ ሰማያት እንግዲህ የሰማያት ጥግ እስከሚባለው ድረስ በወጣ እንኳን አንተ በዚያ አለ ይላል። ወደ ጥልቁ ደግሞ በወርድ ወደ በርባሮስ ወደ ጥልቁ እንኳን በወርድ በዚያ ቀኝህ ትይዘኛለች። እንደ ንስር የንጋት ክንፍ በወስድ እንግዲህ ካሉት አዋፋት ጽኑ በራሪ የሚባለው ክንፍ ነው ማነው ንስር ነውና እንደ ንስር እንኳን የንጋት ክንፍን በወስድና ከጽንፍ እስከ ጽንፍ ከአድማስ እስከ አድማስ እንኳን ብሄድ በዛ አሁንም ቀኝህ ትይዘኛለች። ካንተ የምትሰወረው ወዴት ነው አለ። እንግዲህ ታየኛለህ ወይም ታውቃለህ ብቻ አይደለም እያለ ያለው በዛ አለህ ትይዘኛለህ በዛ ትገኛለህ አንተ ነው እያለ ያለው። ወደ ሰማያትም በወጣ አንተ አለ ወደ ጥልቁም በወርድ አንተ አለ ወደ አድማስና አድማስም ወደ ጽንፍና ጽንፍ እንኳን ብሄድ በዚያ አለህ አንተ። ይሄም ያሳየው ምንድነው እግዚአብሔር ግዛቱ በሁሉ እንደሆነ በቅዳሴም እንደምንለው ግዛቱ በሁሉ ነው አይደል? ምንድነው እግዚአብሔር ግዛቱ በሁሉ ነው። በሁሉ ስፍራ እግዚአብሔር አለ። ይሄን አሁን ለይተን ማወቅ አለብን። አንዳንድ ጊዜ እግዚአብሔር በሁሉ ቦታ አለ ስንል ለምሳሌ እንደው ለመጥቀስ ለእያንዳንዱ እንደ ስራው ሰጠዋለሁ ይላል እግዚአብሔር። ለእያንዳንዱ ራእይ በዳዊትም ዳዊት ራሱ እስመ ለኩሉ ተፈድዮ በከመ ምግባሩ ለሁሉ እንደየስራው ተሰጠዋለህ ይላል ዳዊት። ጌታችን ደግሞ ለዮሐንስ በራእይ ተገልጦ ሲያናግረው ምንድነው የሚለው? ራእይ 22 ላይ መጀመሪያውና መጨረሻው ፊተኛውና ኋለኛው አልፋ እና ኦሜጋ እኔ ነኝ ይለውና ለእያንዳንዱ እንደ ስራው ሰጠው ዘንድ ዋጋዬ ከኔ አለ እነሆ በቶሎ እመጣለሁ ይለዋል። በቶሎ እመጣለሁ ዋጋዬ ከኔ ጋር ለእያንዳንዱ እንደ ስራው ልሰጠው ዋጋዬ ከኔ ጋር አለ ብሎ ይነግረዋል። አሁን እግዚአብሔር ለእያንዳንዱ እንደ ስራው ለመስጠት እያንዳንዱ ሰው የሚሰራውን ስራ እንዴት አየ እንዴት አወቀ የሚል ጥያቄ አስነሳ። እንግዲህ ይሄን የሚናገረው በነገራችን ላይ በአጭር ቁመት በጠባብ ደረት ተወስኖ የሰው ልጅን የሚመስል አየሁ አይደል የሚለው ራእይ 1 ላይ ስናነብ የሰው ልጅን የሚመስል አየሁ፣ ግን ለየት ባለ ሁኔታ ነው የሚታየው። እግሮቹ እንደ ጋለ ናስ ነበሩ። ፊቱ እጅግ ከፀሐይ ይልቅ እጅግ ያበራ ነበር። ካፉ 2 ስለት ያለው ሰይፍ ይወጣ ነበር። እንዲህ ብሎ ነው ወገቡን በወርቅ ዝናር ታጥቋል። በ7 መቅረዞች መካከል ሲንቀሳቀስ አይደል ያየው። እንግዲህ በገሊላ ያውቀው ከነበረው መልኩ ጨርሶ በሌላ ግርማ ነው ያየው። ያ መልክ አልተለወጠም፣ ያ መልክ አልጠፋም፣ ግን የተለየ ግርማ ነው የሚያይበት። የዛን ጊዜ በድን ነው የሆነው ዮሐንስ በፊቱ ፍግም ብሎ በድን ነው የሆነው እና እሱ ምን ይለዋል? እነሆ በቶሎ እመጣለሁ ይልና ለእያንዳንዱ እንደ ስራው ሰጠው ዘንድ ዋጋዬ ከኔ ጋር አለ። ፊተኛውና ኋለኛው መጀመሪያውና መጨረሻው አልፋና ኦሜጋ እኔ ነኝ። አሁን እንግዲህ በአጭር ቁመት በጠባብ ደረት የተወሰነው ሁሉን እንደ ስራው ሰጠዋለሁ ሲል ሁሉ የሰራውን ስራ አይቷል ማለት ነው። ሁሉ የሰራውን ስራ አይቷል ማለት ነው። እንዴት ነው እግዚአብሔር ያየው? አሁን ቅዱሳንም ይሄ ጸጋ ይሰጣቸዋል። በነገራችን ላይ ቅዱሳን ይሄ እንዲህ አይነት ጸጋ አላቸው። በአንድ ስፍራ ተቀምጠው በሌላ ስፍራ የሚሆነውን ነገር የማወቅ ጸጋ ይሰጣቸዋል። ምሳሌ መጥቀስ እንችላለን። በመጽሐፈ ነገሥት ላይ ስናነብ በሁለተኛ መጽሐፈ ነገሥት ላይ ስናነብ ለምሳሌ ነቢዩ ኤልሳ በዶታይን ተቀምጦ በእስራኤል አገር በምትገኝ በአንዲት መንደር ዶታይን በምትባል መንደር ተቀምጦ በሶሪያ ቤተመንግስት ውስጥ የሚመከረውን ምክር ያውቅ ነበር። ጸጋ ተሰጥቶት ይሄ ጸጋ ተሰጥቶት ያውቅ ነበር። ከቦታው አልተንቀሳቀሰም፣ ግን ከጸጋው የተነሳ ያንን ያውቅ ነበር። ቅዱስ ጴጥሮስ በቤተ መቅደስ እያለ ሐናንያና ሰጲራ በቤታቸው ሆነው የመከሩትን
ከሸጡት ገንዘብ የተወሰነ ደብቀው የተወሰነ ለቤተክርስቲያን ለመስጠት ለማህበሩ ለመስጠት የተማማሉትን ነገር ቅዱስ ጴጥሮስ እዛ ሳይሄድ አውቋል። አውቆ ነው ሲመጡ መንፈስ ቅዱስን ታታልሉ ዘንድ ሰይጣን እንዴት በልባችሁ ገባ አላቸው። ሁለቱም ተቀሰፉ። እንግዲህ ቅዱስ ጴጥሮስ አልሄደም፣ ሰላይ አላከም፣ አብሯቸው አልተቀመጠም። ግን መንፈስ ቅዱስ ገልጦለት የሚያደርጉትን አባቶቻችን እዚህ ተቀምጠው በሌላ አገር በሌላ አህጉር የሚደረገውን ነገር ያውቃሉ። ይህ አሁን በጸጋ የሚሰጣቸው ዕውቀት ነው። በጸጋ የሚሰጣቸው ዕውቀት ነው። አሁን ይሄም የሚከብዳቸው ሰዎች አሉ። አሁን የቅዱሳንን በዓል ስናከብር፣ የመላእክትን በዓል ስናከብር የሚገርማቸው አሉ። አሁን ለምሳሌ የቅዱስ ገብርኤል በዓል ሲከበር አንዱ ቁልቢ ይሄዳል፣ አንዱ ግቢ ገብርኤል ይመጣል፣ አንዱ ብስራተ ገብርኤል ይሄዳል፣ አንዱ ወርቅ ጉር ገብርኤል ይሄዳል፣ አንዱ ሐዋሳ ገብርኤል ይሄዳል። እንግዲህ ሁሉ የተለያየ ገብርኤል እዚህ ብቻ ሳይሆን ዓለምም ላይ ብዙ በቅዱስ ገብርኤል የተሰየመ የእግዚአብሔር ቤተክርስቲያን ስላለ ሁሉ በየስፍራው ይሄዳል። አሁን ምን ይላሉ? ቅዱስ ገብርኤል የትኛው ቤተክርስቲያን ሆኖ ነው የሚሰማው ጸሎታቸው? ይሄ አሁን የመንፈሳዊውን ዓለም እውነት ያለማወቅ ያለመረዳት፣ በጣም በነገራችን ላይ አሳዛኝ ጥያቄ፣ ሕፃን ማይጠይቀው ጥያቄ ነው እና በጣም በመንፈሳዊ ሕይወት ያለመብሰል ምልክት ነው ይሄ ጥያቄ። እና ሲጀመር ቅዱስ ገብርኤል የነዛን ሁሉ ጸሎታቸውን ሲጸልዩ ይሰማሉ? አዎ ይሰማል። እንዴት ነው የሚሰማው ነው ጥያቄው። እንዴት ነው የሚሰማው? እንደው ቀላል ምሳሌ እናምጣ። ሁላችን እጃችን ላይ የምንጠቀምበት የእጅ ስልክ አለን። አሁን ሁላችን የምንጠቀምበት ስልክ አንድ ሳተላይት ናት። የሆነ ቦታ በህዋ ላይ በሆነ ኮኦርዲኔት ተሰጥቷት የሆነ ስፔሲፊክ ኦርቢት ላይ እንድትቀመጥ የተደረገች አንዲት ሳተላይት አለች። ያቺ ኦርቢቷን አትለቅም ከዛች ቦታ። አሁን አካሏ ያለው ሳተላይቷ የት ነው? ህዋ ላይ ነው እኮ። የዛች ሳተላይት አካል ያለው ህዋ ላይ ነው እንጂ እያንዳንዳችን ስልክ ላይ ሳተላይቷ አልተገጠመችም። ሳተላይቷ ያለችው እዛ ነው፣ ህዋ ላይ ነው። ህዋ ላይ ሆና ግን ያቺ ሳተላይት በተሰጣት ኔትወርክ ከቨሬጅ ልክ ሁላችንም የሚያስፈልገንን ነገር እንጠቀማለን። ሁላችን አሁን ቅዱሳንን በአካል አንድ ቦታ ውሱን ናቸው ማለት ጸጋቸው ውሱን ነው ማለት አይደለም። ይህንን አለማወቅ ነው። ይህን ጥያቄ ቅዱስ ገብርኤል ኢዮር ነው ያለው ራማ ነው ያለው ማለት በምድር ሆነው በሱ ስም የሚማጸኑ ሰዎችን ለመስማት የሚከለክል ጸጋ አለው ማለት አይደለም። እንኳን በዛኛው በሰማያዊው ዓለም ያሉት ኃያላን መላእክት ወይም ቅዱሳን ቀርቶ በዚህ እንኳን ገና ከስጋቸው ያልተላቀቁ እነ ነቢዩ ኤልሳ እነ ቅዱስ ጴጥሮስ በሌላ ስፍራ የሚሆነውን እዚሁ ቁጭ ብለው ያውቁ ነበር። አጠገባቸው ያለው ሰው እኮ ይህን ጊዜ ያነጋግራቸዋል፣ ይጠይቃቸዋል። ከነሱ ጋር እያወሩ እየተነጋገሩ ግን ያኛውም ሰው የሚያደርገው አልተሳታቸውም፣ አልጠፋቸውም። ይሄ የመንፈስ ቅዱስን ጸጋ አለማወቅ እና እንደዚህ አይነት ጥያቄዎች ለዛውም እንደው አብዝቶ ስለ መንፈስ ቅዱስ ጸጋ የሚነገርባቸው ቦታዎች ላይ መሆኑ እንዲህ አይነት ጥያቄዎች የሚነሳው በጣም ነው የሚደንቀው። እና የመንፈስ ቅዱስን ጸጋ በምን እንደተወሰነ ማለት አንዳንዶች የመንፈስ ቅዱስን ጸጋ ሳያውቁት ነው ስለ ጸጋ መንፈስ ቅዱስ የሚናገሩት። የመንፈስ ቅዱስ ጸጋ ይህን ያህል እግዚአብሔር እኮ ለአንድ ሰው ለወዳጁ እዚህ ዓለም ላይ ያለው ሰው 8 ቢሊዮን ህዝብ አለ። ያ ሁሉ 8 ቢሊዮን ህዝብ የሚያስበውን ሐሳብ ልግለጥልህ ቢል ለእግዚአብሔር የሚሳነው ነገር የለም። እንግዲህ ክርስቲያን ከሆነ የምናመልከው አምላክ የሚሳነው ነገር የለም ተብሎ የምናመልከው አይደለም። ስለዚህ የአምላክ ለነዛ ለቅዱሳኑ ይህን ጸጋ ቢሰጥ የሚገርም አይደለም። እግዚአብሔር ግን ያንን እያንዳንዱ ሰው የሚሰራውን ስራ ያውቃል ስንል ልክ እነ ኤልሳ በአንድ ቦታ ተወስነው በሌላ ቦታ የሚሆነውን ተገልጦላቸው እንደሚያውቁት አይደለም። እግዚአብሔር የትም ቦታ ያለውን ነገር የሚያውቀው እዛው በፊቱ ሲደረግ እያየው በቃ በፊቱ እንደሚደረግ ነው የሚያየው። እና አባቶቻችን ከእግዚአብሔር ፊት ተሰውረን የምንሰራው ኃጢአት የለም የሚሉት እነዚህ ነው። እያንዳንዳችን ኃጢአት የምንሰራው እግዚአብሔር ፊቱ ነው። ኃጢአት የምንሰራው የተገለጡ አይኖቹ ፊት ነው የምንሰራው። የተገለጡ አይኖቹ ፊት አይኑ ሁላችንንም እኩል በሚያዩበት ሁኔታ ውስጥ ነው ያሉት። ያንን ነው የምንስተው። እግዚአብሔር የምንሰራበት ክፋት የምንሰራበት ቦታ ላይ በአካል ነው ያለው። በቃ በእያንዳንዱ ቦታ ለምን ምሉ ስለሆነ አካሉ ምሉ ስለሆነ እግዚአብሔር በዓለም የመላ ስለሆነ እግዚአብሔር የሌለበት ጥግ ላይ ኃጢአት ልንሰራ እንችል። ለዚህ ነው ኃጢአት ትልቁ
የኃጢአት ክፋት የእግዚአብሔርን ፊት አለማፈር መሆኑ የእግዚአብሔርን ፊት አለማፈር በተገለጡ በእግዚአብሔር አይኖች ፊት የምንፈጽመው ድፍረት ስለሆነ ነው። አመጹ ምን ያህል ከባድ አመጽ የሚሆነው ለምን ማናችንም የወለዱን ሰዎች ፊት ማናደርገው የወለዱን ወላጆቻችን ፊት ማናደርገውን ትንሽና ከብራቸዋለን ምንላቸው ሰዎች ፊት ማናደርገውን እግዚአብሔር ፊት ግን እናደርገዋለን። ፊቱን ዘንግተን ፊቱን ረስተንና እግዚአብሔር መረጃም ያቀርብለትም የለም። መላእክት ቢወጡ ቢወርዱ መረጃ ሊያቀብሉ አይደለም የሚወጡት የሚወርዱት ለሱ መረጃ ነጋሪዎች አይደሉም መላእክት። ለነሱ ራሱ መረጃ የሚሰጣቸው እሱ ነው እንጂ እነሱ ለሱ መረጃ ነጋሪዎች አይደሉም። ስለዚህ የኛን መረጃ እነሱ ነግረውት አይደለም እግዚአብሔር በእኛ ላይ በኋላ ለፍርድ የሚቀመጠው ይሄ ሰው እኮ ይሄን አድርጓል ብለው መረጃ ነግረውት አይደለም። ስናደርገው አይደለም ገና ስናስበው እግዚአብሔር ያውቃል። ስናስበው ሳናስበው ምን ቅድመ ህሊና ኩሎ ያምር ነው። ህሊና አንድን ነገር ከማሰቡ በፊት እንኳን እግዚአብሔር ያውቀዋል ያንን ነገር እና ግን ያውቀዋል ስንል ምንድነው በቦታው አለ እግዚአብሔር። እንደነ ኤልሳ እንደነ ጴጥሮስ በአንድ ቦታ ተወስኖ በሌላ ቦታ የሚሆነውን በጸጋ እንደማወቃቸው እነሱ እንደማወቃቸው እሱም ዝም ብሎ ባለው በባህሪያዊ ዕውቀቱ በአንድ ቦታ ተወስኖ ማወቅ አይደለም። ልክ ባህሪያዊ ዕውቀቱ እንደማይወሰን የእግዚአብሔር ባህሪያዊ ዕውቀቱ እንደማይወሰን የእግዚአብሔር አካሉም አይወሰንም። በሁሉ ቦታ ያለ የእግዚአብሔር አካሉም በሁሉ ቦታ ያለ የማይወሰን የመጀመሪያው እንግዲህ ማወቅ ያለብን ይሄ ነው።